ሰሞኑን የመጣው ክላይንት ጋር አያይዤ ተወራርጃለሁ። ፕሮ ማክስ ትበላለህ ተብያለሁ። ካስታውከኝ እንዴ ነኝና እኔ ሙሉ ያለኝን ነገር ነው እንጂ የመጣው ምንም በቃ ይሄ አውሮፕላን ሴፍቲ ሜጀሮች አሉ አይደል እንትን ቢል 10 ስቴፕ አሰጋይቻለሁና በመጀመሪያው አቀላህ እንድጥለው አድርጌ ነው የምጫወተው። 10 ወርታች ከሄድኩኝ ድምጥማጡን ነው የማጠፋው። ማለት ሴክስ ሁላ እንዳይፈልግ ላረገው ይችላል። ማለት እንትን የሚያወዳድሩበት ነገር ወደፊትም ሰዎች ሲመጡ ቢያዘጋጁ ፕሮ ማክስ ካልክ ምንም በቃ የለም። ልመታሉላ እችላለሁ። ኢንዲቪጁዌት እንዳያረግ ታረጋዋለች። ኤቭሪ አኒሜሽን ሙቪዎች ላይ እቺ ሴትዮዋለች። ለምሳሌ ታንግልድ ላይ ጸጉሯን ህይወት ይሰጣታል። ታንግልድ ላይ ያቺን አሮጊት እንዳትሄድባት ስለ ዓለም ውሸት ትነግራታለች። ዓለም ሰዎች እኮ ይበላሉ። You want to go outside? Why, Rapunzel? Look at you as fragile. Every world out another, something will go wrong, I swear. Ruffians, thugs, poison ivy, quicksand, cannibals and snakes, the plague. No, yes, but also large bugs. Knows best. Mother knows best. Take it from your mumsy. On your own, you won't survive. Sloppy, underdressed, immature. ይገላሉ ምናምን ብላ የሆነ ሌባ ድንገት ተሳስቶ እዛ ገብቶ ታንግል መጣለሽ ራምፑዘል ማለት መጥቶ ሰዎች እኩይ እንዳልሆኑ አሳያት። ፈን ነው ምናምንና ዋሽታኛለች። እንዲህ ሴትዮዋ ስለ ዓለም እናትየው የምታወራላቸው ብዙ ጊዜ ተው እንትን ያጠፉሃል፣ ቁማር ያስለምዱሃል፣ ያበላሹሃል ምናምን ብላ የሆነ ዳርክ ነገር ትስልላቸዋለች። እናትየው እንዲጨክሉ እንዳይወጡ እኮ ነው። ግን ነጥቡ እሱ አይደለም። ሰው አግብቶም ሴጋ ያቆም። ይሄንን አንድ ክላይንት ሰሞኑን ወደኔ መጣና አረጋገጠልኝ። አግብቶም ያን ያረጋል። ለማቆም ያደረጋቸውን ትግሎች ምን ያክል በጉዳዩ እንደሚጸጸት ጠይቀው አይፎን ምናምን ወርውሮ ከግንብ ያጋጫል። ፕሮ ማክስ ምናምን ጽድት ያለ የዘመኑ ተነገኩኝና እንዴ 10 ታይምስ ምናምን አንዳንዴ 10 ጊዜ በቀን 14 አቃለው። በርግጥ ብዙ ነው 10 14 አቃለው። እኔ 4 ጊዜ ነው ማክሲመም መጥቼ ማቀው እና አይኖ አንዴ ከመታ ነው በኋላ የሚኖረው ጸጸት ራፊ ቲቲ ድጋሚ እንዳንመታ የሚያደርግ አይደለም። ጸጸቱ በራሱ ድጋሚ የማድረግን ውስጥ ይከታል። ለምን እንደ ደበረኛ ተጸጸኩኝ፣ አዘንኩ፣ ድጋሚ ለምን ነው የማረገው? የመታው ሰውዬና የተጸጸከው ሰውዬ አንድ አይደላችሁ፣ ልዩነት አላችሁ ሁለታችሁ። አንተ የተጸጸከው ሰውዬ ብዙ አትቆይም፣ ትቆይና ከዛ ቀስ እያለ በሆኑ ኢንቫይሮንመንታል በሆኑ አንተን ሊያስደስቱ ወይም ከዚህ ጭንቀት ሊያወጡ በሚችሉ ጉዳዮች የተዘናጋ ትቆይና ከዛ ድጋሚ ክላይማክሷን ያቺን ኢሞሽናል ስቴቢሊቲ አቺቭ ስታረግ ድጋሚ ያ ሰውዬ ይመጣና ይረከባል። ኦኬና አታውቀውም። በሁለት ሰዎች መካከል ያለው ያለፈው ቪዲዮ ላይ ምን ብዬ ነበር? ማስተርቤሽን ኢዝ አቦርሽን ኦፍ ማስኩሊኒቲ ብያለሁ። ማስኩሊኒቲን የማስወረድ ስርዓት ነው ወይም ሙከራ ነው። ማስተርቤት ስታደርግ ከውስጥ ቴስቴስትሮኑን አውጥተ የመታጊያ ወይም ስትሬንግዝ ወይም ልጅ ሆይ ጉልበትን ለሴቶች አትስጥ እንደሚለው አንተ ለሴቶች ባትሰጥም እንትኑን ነው ለሴቶች መስጠት ያው ነው ኮንቴክስቱ ስፐርሙ ማውጣት ማለት ነው። ዝም ብሎ ለደስታ ስትል እዛም እዚህም ቴስቴስትሮንን ትደፋውና ከዛ በኋላ ላይፍ ባዶ ነው፣ ቀፎ ነው የምትሆነው። ብዙ የሉህም፣ ድሎች የሉህም፣ እንትን አይደንቲቲዎች የሉህም። እና የወዳጄ ያን ያህል ቁጥር በዛ ያህል ቁጥር እንትን ያስወግዳል። እኔ ካስተውኩ ይሄንን የተሰበረውን አይፎን አስጠግነህ ትልካለህ አልኩት። እኔ አዲስ ገዝቼ ነው የምልከው አለኝ። እውነት? አዎ። ኧረ ሞቻለሁ አይን ካላረኩ ብዬ ግን እምልህን ታረጋለህ፣ ተው እምልህን ታረጋለህ፣ አድርግ እምልህን ታረጋለህ። ሁለቱንም
ሹር በቃ እኔስ መርጥሮኛል ሰልችቶኛል አለ። አግብቷል ይምጣባችሁ። ኦኬ ስለዚህ ቴክኒኮች አሉ ማስቆምባቸው መንገዶች ምናምን እና አም ትራይንግ ያን ያደረኩ ነው። መጀመሪያ ግን ምንድነው የአቦርሽን ኦፍ ማስኩሊኒቲ እዛ ቪዲዮ ላይ አንስቼዋለሁ። ምንድነው ያስወረድን ያለነው? ልክ ሴቶች ጽንስ እንደሚያስወርዱት እኛም ወንድነታችንን ያስወረድን ነው። ወንድነታችን የኛ አይደለም። ልክ ሴቶቹ ጽንሱ የነሱ እንዳለው ነው። ማምረት ሌላ ቦታ ስለማንችል እኛ ስፐርም ሰተን እነሱ እንቁላል አጋጭተው ልጅ ነው እቺ ዓለም የፈለገችው። ወደዚህ ዓለም ይመጣ ባለቤት የሆነ ከኔም ስፐርም ከሷ እንቁላል ወስዶ መገለጥ የሚፈልግ ባለቤት የሆነ አንድ ሂዩመን ቢንግ አለ። ሶ የዛም ሰውዬ መብት ነው የኔ ብቻ ሳይሆን የዛ የሚመጣውም ልጅ ወይ ወንጌል ወይ ጣሰው በሉት የሁለቱ ሳይሆን የነሱ መብት ነው። የሷ መብት አይደለም፣ የኔም መብት ነው፣ የልጁ መብት ነው። ስለዚህ አንተ ቦል ውስጥ ያለውም ቴስቶስትሮን ያንተ መብት አይደለም ማውጣትና መድፋት፣ የማህበረሰብህ ነው፣ መታገያህ ነው። ለአገራችን፣ ለቤተሰቦችህ፣ ለራስህም ውድቀት ተጠያቂው ሌላ አይደለም አንተው ነህ። ወንዶች ናቸው ወንዶች። ሴቶች በማህበረሰብ ተጠያቂነት አይፈረጁም። ባይብል ላይ 5500 ሰዎች ክርስቶስን ይከተሉት ነበር ሲል ቁጥራቸው 5500 ሆኖ አይደለም፣ ሴትና ህፃናቱን ስለማይቆጥር ነው። መቁጠር ያልፈለገው ወይም ያልቆጠረው ደግሞ በክርስቶስ በሚያካሂደው ሪቮሉሽን የምትቀየር ዓለም ወይም የሚቀየር ማህበረሰብ አለ። ሶ ያንን ታጋዩ ማህበረሰብ ነው የሚቆጥረው። ተጠያቂውም አካል እሱ ስለሆነ ወንዶች ናቸው አይተካችሁ ከሆነ ደቀ መዛሙርቶቹ በሙሉ። ስለዚህ ወንድ ተጠያቂ ነው ማለት አይመስልንም። አሁን ለዚህ ሰፈር በኃይሉን ተጠያቂ ሲያደርግ እኔ በጣም ትኔ ምንድነው ጥብጠባዬን ምናምን ገታ ያረኩኝ ወደ ዳርክ ናይቱ አካባቢ ሰሞን ስደርስ ኢቢኤስ ላይ ሰጣሁት መግለጫ አይታችሁ ከሆነ ስለ ወንድሞቼ ገዶኝ ማለት ነው። እኔ በመኖርበት ካሬ ስኩዌር ውስጥ የሆነ 4 ማዕዘን አንድ ሰፈር ውስጥ ያለ 4 ማዕዘን እንትን አለ አይደል ቤቶች ያረፉበት ቦታ፣ በዛ 4 ማዕዘን ውስጥ 3 ልጆች ራሳቸውን በ2 ዓመት ውስጥ አጥፍተዋል። እና ቀጣይ ወንድሞቼ ሊሆኑ ይችላሉ። ለነዚህም 3 ልጆች ተጠያቂነት ይሰማኛል። አትሊስት ምንድነው ማድረግ የምችለው? የምሰራውን ስራ ኤክስፓንድ ባረገው ትንሽ የሚዲያ ከቨሬጅ ባገኝ። አሁን ያለኝን ያክል ተደማጭነት የለኝም። ያለ የሆነ እችልና ልጅና የሆነ ወጣት ልጅ እንዴት መሰላችሁ አንጀቴን በሉኝ። እኔ ይህን ጉዳይ አልጀመርኩም፣ ደፍሬ ታይትሉን አልተቀበልኩም፣ አልታገልኩም። በቃ ሰዎችን ማገዝ እችላለሁ ብዬ ስለ ንቦናቸው ላይ መስራት እችላለሁ ብዬ ታይትሉን አልወሰኩም እንጂ አንድ ወዳጄ እባክህ እርዳት ልጅቷን ተብሎ እንትን የሆነ ሆቴል ውስጥ ነው ራሷን ሱሳይድ ያደረገችው። ያው ፍሪደም የሚባል ሆቴል ዝንቁ እንዲጨምር ታስቦ ይሁን አላውቅም። ነጻነት የሚባል ሆቴል ውስጥ ራሷን ሰክላ ታገኝችና እቺ የጋራ ወዳጃችን ለሆነ ለዛ ላልኳችሁ አንድ የኔ ጓደኛ ተነገረውና ይዟት ወክ ይወጣል ምናምን። አይ ስቲል በቃ ጊልት ይሰማኛል በእናቴ ጉዳይ በምናምን ትላለች። እና ቢነግረኝ ብትነግረኝ ስለው ይሄን ስራ እኮ አልጀመርክም ማለት እውነቱን ነው። ምን ታረጋለች? ራሳቸው አፕሮች ያደርጉኝ ነበር። እኔ ከመማርበት ሰንበት ትምህርት ቤት ውስጥ ቴራፒ የሰራዋቸው ሰዎች አሉ፣ የሰራውት ሰው አለ። ከዛው ሰንበት ትምህርት ቤት ውስጥ የሰራውት ዲያቆን አለ በተለያየ ኬዝ እና አምነው ማለት ነው። እኔ አላቃቸውም ያቁኛል እነሱ። አሁንም የሰራውን ስራ አዩት። ከዛ አፕሮች አደረጉኝ፣ አገዝኳቸው። እችል ነበር እኮ በቃ ላለው አንድ ልጅም ነበር ያለ ዘመኑ እንደዚህ የተቀጨ። እሱ እንኳን ሱሳይድ አይደለም ግን በቃ መኖር አቃተው ከማህበረሰቡ ጋር ፊት አድርጎ። ፐርሶና መስራት አይችልም፣ ሪል ፐርሰናሊቲውን ይዞ በቃ በኋላ ላይ የአይምሮ ችግር ነው መንፈስ ነው እያሉ እየገፉ ወደ ጸበል ወሰዱት። ጸበል ቦታ ሞተ። እና ለዚህ ጉዳይ ተጠያቂ ነኝ፣ ተወደደም ተጠላም።
ሁላችንም ተጠያቂ እዛ ሰፈር እንደሆነ ነውና ይሄ ይጨንቀኝ ነበር። ኃላፊነት መውሰድ ነበረብኝ። እዛ አካባቢ የምሰራው ስራ ልክ እንደ ዘር ነው። አንዲት የምጥላት ዘር 30 60 100 ልትሆን ትችላለች። አይ ዶንት ኖ እነዛ ሰዎች ጋር ልደርስ እችላለሁ። ይሄንን ቤቴን ማጽዳት ወይም ቤቴን ስል ሊትራሊ ቤት ማጽዳትም ሊሆን ይችላል። ግን ሞር ከፍ ብሎ ሲታይ ይሄ አስተሳሰቤን አይምሮዬ ውስጥ ያሉትን ደባሪ ስሜቶቼን ብሎ ኮምፐልሲቭሊ የሚያስደርጉኝ ከሴጋ ጨምሮ ሌሎቹ እነዛን ለማድረግ አንቺ ቲቲ ዝም በይ ለማድረግ የሚያስፈልገውን ወንድነቴን አስወርደዋለሁ። አሁን ክላይንት ሆኖ ወደ እኔ የመጣው 10 ጊዜ መታ ምናምን ምላችሁ ልጅ በቀን ፐር ዴይ ምናምን አልመታም ሲባል 3 እና 2 ነውና ማል እንደ ጅራፍ ነው የምጮኸው ይለኛል። ስነሳ እዚህ ቋቃቃ ምናምን ነው የሚለውና በዚህ ደረጃ ራሱን እየጎዳ እንደሆነ እያወቀ እንኳን ማቋረጥ አይችልም። ልክ ሲጋራ ፓኮ ላይ እንዳለው እንደተጠበሰው ሳምባና በመጥፎ ድርጊት እየደረሰብህ ነው ብለህውም ይሁን እየደረሰበት መሆኑን አይቶ ማቋረጥ አይችልም የሰው ልጅ። ኦኬ ሶ ምንድነው የሚሆነው መሰላችሁ? መጀመሪያ ሪስፖንሲቢሊቲ እንዳለበት አያውቅም ይሄ ሰው። ሪስፖንሲቢሊቲው ካል እንዳለበት አውቆ ራሱን ለሆነ አይነት ሚሽን ሞቲቬት ማድረግ ሲጀምርና ወይም ያ ሚሽን እሱን ኮል እንዲያደርገው አካባቢያችን በሙሉ ድምጽ አለው። እያንዳንዱ ያ ሶፋ ይጮሃል፣ ይሄ ሶፋ ይጮሃል። ድምጽ አለው ስል እንደዚህ ስክሪሚንግ አይደለም፣ ሚኒንግ ይውላችሁ። ይሄ ሶፋ የተወለደው ከብዙ ሶፋዎች መካከል ነው። ብዙ እሱን የማይመስሉ ሶፋዎች አሉ እና አንድ ሶፋ የሚል አይዲያል እንትን አለ። ምንድነው? አይደንቲቲ አለ። የነዚህ ሁሉ አይደንቲቲዎች ባለቤት እና እሱ ትንሽ ቅርጹ ከዚህ ከአይዲያሉ ሶፋ እየራቀ ቢሄድ ኖርማል ነው። ግን በጣም ከራቀ ሶፋነቱ ይጠፋና ወይ መጅሊስ ይባላል ወይ አልጋ ይባላል። ሶ አይደንቲቲ የሚሰጥ የሆነ እንትን አለ። ምንድነው? ፓተርን አለ። ፓተርኑ አይደንቲቲ ይሰጣል። አንተ ሶፋ ነህ፣ አንተ አልጋ ነህ። ተመሳሳይ ኮንቴንት ይዘው ጨርቅ፣ ስፖንጅና እንጨት ይዘው አንተ ሶፋ ነህ፣ አንተ ሶፋ ነህ አይለውም። አልጋ የሚል ሌላ ፓተርን አለ። አልጋ ልክ በጣም ሶፋ በጣም ዘመናዊ የሆኑ ግን አሁን ይችኛዋ አሁን የተቀመጥኩባት ትንሽ ወደ አልጋ ትሄዳለች። ይሄኛው ትራስ ምናምን ቢሆን እንዴ አልጋ ላይ ነው እንዴ ጀለስ የሚሰራው የሚል ኔሚንግ ይመጣል እናንተ ጋርና እዚህ ጋር አልጋ የሚለው አካል በጣም ከሶፋ አንድ ነገር በዘመናዊነት ስም ወይ በማጣት ምናምን እየተጠጋ ሲመጣ አልጋ የሚለው ውስጥ ይገባና ይጠራዋል። አንተ አልጋ ይለዋል እንደማለት። ዝም ብላችሁ እንደዛ አስቡና ድምጽ አለ የምለው ለዚህ ድምጾቹ ስክሪም ያደርጋሉ። አግዘን፣ ስራን ጠግነን፣ ጊዜህን እንፈልጋለን፣ ሚኒንግ እንሰጣለን፣ ስሜትን እንሰጣለን ና ይላሉ እያንዳንዱ ነገር። አሁን የቲቲ ቁርስ ቲቲ ዛጋ ሆና እንደዚህ ትመጣለች ወደዚህ ወደዛ እና ምን ለምትለኝ ማታ እኮ አልሰራህልኝም እንካ ጧት ሰራላታለሁ ብዬ ነው ሚስቴ ጧት ሰራላታለሁ አለች። የሆነች ቅቅል ነገር ሰራላታለሁ ምን ብላይት የሌለሽ ቅቅላት እኮ ግማሽ ቲማቲም ግማሽ ሽንኩርት ጨውና ዘይት ጠብ ተደርጎ የራሷ እንትን የውሻ ስጋ ገዝቼ ቅርጥፍጥፍ ሳረገው በመጥረቢያ እንትን ይላል ወዘናው ይወጣልና እሱን ስቀቅለው ኃይለኛ የኛ ቅቅል ላይ መስላት ተሸወዳለች። አንድ ስጋ ጣልባት ታረግ ሌላ ጊዜ እኮ አትበላም ነበር። ይሄን ከጎረቤታችን ነው አዳፕት ያደረኩት። ያኔ ካስታውሳችሁ እዚህ ቤት ትገባ ነበር ሮጣና አንዱም ሳይ ቅቅል ነው የሚጠራት ቤቱ ብቻ አይደለም ነው ቅቅሉን ይሰራዋለሁ ብዬ አዶፕት አረኩላት። አሁን ሰውነቷ መልስ ብሎ አምሮባታል። ያው እንትሉም እርግዝናው ማለትና ቅቅሌን ትላለች አላለችም። ግን ሳያት ከቲቲ ጋር የተያዙ ጉዳዮች ብትን ይላሉ። ብትን ሲሉ አንዱ ቅቅል ነው። ቅቅል ማጣት አለ። ሌሎቹ ጉዳዮች ምንም ዝም ብሎ ፕሌይ ነው ወይ ደግሞ ጠዋት ስለሆነ እሰረኝም ነው። አስራት አለው ከጠዋት እስከ 6 ታሰር ከ6 በኋላ ያለው ግቢ ለሷ ነፃነት ያገኘችበት ግቢ ይመስላታል። ያለበዛ ሙሉ ከተለቀቀች ግቢው እስር ቤት ይሆንና ውጪው ነፃነት ይባላል። ሶ ለመውጣት ስትል እዚህ አዘንተኛ ነው የምትሆነው። ሶ አስራት አለው። ኢቭን እኔንም ከነፃነት ጋር ታየኛለች። ስመጣ ትፈታለች፣ ስወጣ ትታሰራለች። ሶ ጌታዋንም በደንብ ትለያለች። ብዙ ሚኒንጎች አሉ። እንደዚህ ብትን የሚል ስታያቸው ሰዎች ብትን የሚል የሚጠሩ ህይወታችን ውስጥ ግባ። አሁን ሳይ እንትኑ ቅቅሉን ሰራ እየደበረኝ እንዳይመስላችሁ የመጨረሻ ደስ እያለኝ የመጨረሻ ደስ ይለኝ። የእውነቴን ነው። ለራሴ ምንም ነገር አልሰራ አህያ ነኝ።
ለውሻዬ ግን ቅቅሉን ስራ የሆነ አይነት ሚኒንግ አለው። እናቶቻችን ምግብ ሲያበስሉልን ምናምን እየተጎዱ ምናምን ሆነ አታስቡ፣ ደስ እያላቸው ታይቴቴ ደስ እያላቸው ደስ ይበላቸው። ከዛ ስትበላም እንዴት ደስ እንደሚለኝ ደስ ይላቸዋል እነሱ። የሆነ ሚኒንግ የሚሰጡን ተቋማት አሉ ዙሪያችን፣ ወንድነታችን መስዋዕት እንዲደረግላቸው የሚፈልጉ። እነሱን ግን ታውረናል፣ ለጊዜው አናያቸው። የሚያሳየን ሰው እንፈልጋለን። ያንን ሳክሪፋይስ ጊዜያችንን ቀልባችንን ሳክሪፋይስ ስናደርግለት ዊዝ ሊቢዶ ዊዝ ኢሞሽን እንዲሆን የሚያስደርጉን የሚያዙን አካላት ያስፈልጋሉ። ባለፈው ከያሬድ ጋር ይሄን አውርተን ነበር ስለ ኢንስቲንክትና ኢምፐልስ እናወራ። በኢንስቲንክት አንድ ሰው በስሜት በሎጂክ አይደለም እየደበረህ እንድትሰራ አይደለም። ያው ምግቡን ሰራ ለቲቲ ደብሮኛ ያቅም እንደምለው እየደበረህ እንድትሰራ አይደለም። ሊቢዶ ላይፍ ኢነርጂ ከውጪ ባለ የሆነ አይነት ድርጊት የሆነ አይነት ሰው ሲጠራ ወይም ያንን ሰው ሲያይ ሊቢዶ አንተን በኃይለኛ ኢነርጂ ሊያንቀሳቅስ ይገባል። ኢነርጂ ሪያሎኬት ተደርጎብን እንጂ ኢነርጂ የሌለው ሰው የለም። ሰነፍ ሰው የለም። እኔ ብዬ የማስበው ሰነፍ ሰው የለም። ኢነርጂው ሌላ ቦታ ተይዞበት ነው። ይሄ ከልቲቬት ማድረግ እሱን በማይችል ቦታ ተይዞበት እንጂ ኢነርጂ ያለው ማንም ሰው ኢነርጂውን የማላቀቅ ስራ ይሰራል። ኢነርጂ ይሄ ላይፍ ኢነርጂ ሊቢዶ የሚለው የሚሄድበትን ሲኩዌንስ ብዙ ጊዜ አውርቻለሁ። ጫፏል እንካታው ነው። መጀመሪያ ኒውትሪሽን ነው ብያለሁ። መጥባትና ካካ ማለት በዛ ወቅት ካካ ማለቱ ደስታ ይሰጣል። መጥባቱ ኦክሲቶሲን፣ ካካ ማለቱ ሞር ዶፓሚን ኦክሲቶሲን አይሆንም። ኬሚካሊ እኚህ ነገሮች ያለ ሚኒንግ አይምሮአችን ሳይሰራ በፊት ጨቅላ ያለን ደስታ ይሰጡን ነበር። ከእናታችን ጋር ቦንድ እንድናረግ ጡቱን መጥባት ብቻ ሳይሆን ኢንቴንሽኑ ከሷ ጋር ኦክሲቶሲን ፊል ስለምናረግ ፕሎራክቲንም አለ። ግን ሞር እሱ ከጡቱ መጥባት ጋር ነው የሚያያዘው፣ ግን ማለት ከራሱ ዳይሬክት ከወተቱ ጋር ነው። እና ኦክሲቶሲንን ፊል ስለምናረግ ኬሚካላዊ የሆነ ስበት ግራቪቲ ስላለ ጡት መጥባቱን ያለ እንትን እናረገዋለን። ሚስት ትምጣና አውሩ ተብለናል እኮ ታውቂያለሽ። ለዮርዲን ሰጣታልና እንዴት ነው? እና በዛ ቦንዲንግ ኬሚካል ሚኒንግ ሳይሆን ኢነርጂ እያገኘን ወደ እንትኑ እንጠጋለን፣ ወደ ድርጊቱ ወደ ጡቱ። እናትየውም ኦክሲቶሲን ፊል ታደርጋለች። ያንን ፊሊንግ ለማግኘት ስትል ልጁ እንዲያደግ ብቻ አይደለም ያንን ፊሊንግም ስለምታገኝ ነው። እና ያንን ፊሊንግ ካላገኘች ልጁን አታጠባውም። ሁለቱ የሆነ አይነት ደስታ ውስጥ የሆነ አይነት በእንትኑ በቅንፍ ውስጥ በፍሩይዲያን ሴክስ ነው፣ ሴክሹዋል ኢነርጂ እያገኙ ነው ይላል ፍሩይድ። ግን ኢነርጂ እያገኙ ነው እንበል። የሆነ ስበት አለ፣ ግራቪቲ አለ። ያን ግራቪቲ ሌላ ግራቪቲ ሊፈጠርለት ይገባል። ሌላ በኢነርጂ የሚጠራው ጨቅላው ናንጂ የሚለው እሱ ፕሌይ ይባላል። ፕሌይ በእቃዎች ከእናት ጡት የተሻለ በእናት ከመታቀፍ የተሻለ ዳዴ ለማለት መሞከር፣ የሆነች የምታበራ ሻይን የምታረግ ዕቃ ለመያዝ እሷን ለመስበርም ሊሆን ይችላል። ብቻ ወደ ውጪም ዳዴ ብሎ ለመሄድ ምናምን። ከዛ ይሄ ፈርስት ስቴጅ ኦፍ ፕሌይ ነው። የሊቢዶ ግራቪቲ ሲሰራ ከእናትየው ጡት በኦክሲቶሲን ከሚያገኘው ጡት ሌላ ግራቪቲ እየተፈጠረ በቁሳቁስ ና ውረድ፣ ዳዴል ልመድ፣ ቶሎ ተራመድ ምናምን ብሎ ጠራውና ግን አያቋርጥም። የፈርስት ስቴጅ ኦፍ ፕሌይ ነው። ሁለተኛው ስቴጅ ና ውጣ፣ ወደ ከግቢ ውጪ ውጣ። እናትህን ብቻ ሳይሆን የእናትህንም ቤት ተው። የእናትህ ስልም የእናትህንም ቤት ተው እና ውጣና ኤክስፕሎር ላይፍ። ከጓደኞች ጋር ባርጌን አድርገህ ኳስህን ሳታስነጥቅ ማለት ተረኛ ሆነ የምትገባበት በራስ ኳስ ተረኛ ሆነ የምትገባበት የሆነ የጋራ የጨዋታ ሜዳ ይኖራችሁና ግን ደግሞ ባለ ኳሱ ስለሆንክ የሆነች ትንሽ አድቫንቴጅ እያዝክ ስልጣን እየገባ በጣምም ተጭነ ደግሞ ኳሱ የኔ ነው ካልክ ጥለውልህ ስለሚሄዱ ብቻህን ኳሱ ይደብርሃል። ኦኬ ያቺን ሚድል ግራውንድ እየፈለክ ከዛ ካለህ ቁሳቁስ በኳስም ይሁን በሆነ ነገር ካለህ ወጣ ብለህ በአይደንቲቲ በካራክተር ሰዎች እኔን ማን ይሉኛል እያልክ ማን ነው የምንልህ አንተን በካራክተር የሚገኝ
ፓወር አለ። በምንድነው ደግሞ በምንድነው በፖዚሽን የሚገኝ ፓወር አለ። ኳሱን ስትይዝ በፖዚሽን ያገኘው ፓወሩን ጓደኞች ከወደዱ ካሽቋለጡ ፓወሩን ኳሱን ጥለ ግን አንተን ከፈለጉ የካራክተር ነው ማለት። ካራክተር ምንድነው? ወይ ጨዋታ ትችላለህ ወይ መልክህ ቆንጆ ይሆናል። ብቻ አይ ዶንት ኖ በልጅነት ሲሆን ፓወር ትንሽ አነስ ይላል መሰለኝ። ወይዬ አንኳኩበታ ትንሽ እንሞክራት። ድምጿ ግን አይሰማም ይላሉና ድምጽ አይ ስጪው አንኳኪና ስጪው። ምን ስራ አለው? በቃ ልጅቷን እኮ ጠዋት ላይ ማገዝ ነው። እንትን ሊኖር ይገባላ። አሁን ማወራላቸው እሱን ነው እኮ ቤቱ ስትኖሪ እንትን ያስፈልጋል ፖዚሽን። አዎ የቱ ጋር ነሽ? በቤት ውስጥ ዝም ብሎ ፍላት አድርጎ ቤት ውስጥም መኖር አይቻልም። ምንድነው አገልግሎትህ? አገር ብትሆን ይቺ ቤት ምንድነው አገልግሎትህ? ምን ታረጋለህ? ምን ኮንትሪቢዩት ታረጋለህ? ለምሳሌ እኛ ቤት ውስጥ እቃና እኔ ቃጥብ ነበር፣ ወንድሜ ደጅ ይጠርጋል። ከዛ እኔ ወጥ ሰራለሁ፣ እሱ ቤቱን አጽድቶ እቃ ያጥባል። እኚህ ስራ ክፍፍሎች ነበሩ። ከዛ እንላላካለን። በኋላ ላይ ከመጽሐፌ ሳነብላችሁ እንደሰማችሁት ወጥ ማቁላላት 2 ወጥ ማቁላላት ጨዋታ ከማቁላላት የተለየ አይደለም እና 2-3 ነገሮችን እኩል ማከናበርን ሰጠኝ ያልኩት እኔ እቃ በማጠብ የተማርኩት ነው። ቤት ውስጥ አባታችንን ማገልገል እናንተን ከማገልገል ብዙ ሩቅ አይደለም። የሆነ እኔ ጋር የመጣን ሰው አንድ ጊዜ ዴቭ መጣና ቤት ዳዊት ታየ። ከዛ ወገቡ ምናምን ትንሽ ያማው ዘርጠጥ ብሎ ተቀመጠው። ትራስ አመጣው፣ ይሃን ሰጠውት፣ ውሃ ሰጠውት። ዴቭ እንትን ተመችቷል ምናምን እና ፌስቡክ ላይ የምናውቀው በኃይሉና እኮ አንተ አንድ አይደላችሁምና ይሄንን አገልግሎትህን ለምንድን ነው ሰዎች የማያዩት የማታሳያቸው ነው? ግን አይ ቤቴ ሲመጣ አንድ ሰው ለኔ እንትን ይሆናል፣ ንጉስ ይሆናል፣ የሆነ ቦታ ይሰጠዋል። አባቴን ነው የሚሆነው ባጭሩ። እና ሳገለግለው ዶፓሚን ኤነርጂክ ነው፣ ዶፓሚን አለው። ለሱ ብዬ አይደለም ማለት አው ለቤቴ እንዳውም ለቤቴ እኮ ክብር እንዳው አለኝ። ግን ሰው ሲመጣ ነው ቤቴ የማጸዳው እኮ ነው። እኔ እኮ ቤቴን እኮ አላጸዳም። ሰው ሲመጣ አጸዳና ሰውየው ነው። ከዛ ሰውየው ሚኒንግ ይሰጠኛል። ከሱ ጋር ስንጫወት ምናምን ምችት እንዳለው ማሰብ ፈልጋለሁ። ይሄ አግሪብልነስ ባህሪም ሊሆን ይችላል። ግን ልክ ጋሻዬ እንደዚህ እናገለግለው ነበር። ሽርጥ ያመጣ ምናምን እና ስናደርገው ሽሚያ አለው ሁሉ። አንዱ ሁለቱን ደርቦ ካረገ፣ ሁለቱ እግሩን ጫማ ካወለቀ፣ ሽርጥ ደግሞ ካመጣ አንደኛው አኩርፎ አልመጣም ይላል። ጋሻዬ ሄዶ እንደገና ተለማምጦ እና በቃ ፖዚሽን እንደገና አንድ ጫማውን ላይ ለብሳል። ለብሶ ማርያም ለብሶ እንደገና አላወለቀም እኮ ያወለቀ መስሎ ነው ምናምን ብሎ ይልና መጥቶ አውልቆ ካልሲውን ለብቻ ካልሲም ይለብሳል እኮ ካልሲውንም ጫማውንም ነው የሚለብስ። ከዛ እሱን አውልቆ እንደገና እንዴት እሱን ማገልገል ዶፓሚንን ይሰጣል እንደነበር አላውቅም። ግን አሁን አውቃለሁ። አሁን እኔ ቤት ሰው ሲመጣ ምናምን ሰርቭ ሳረገው እንዴ ከየት ነው እቺን ኢነርጂ አታገኛት ነው? ለብቻሽ ቢሆናል ቤቱን አጸዳለሁ፣ የሆነ ጥጉን ምናምን አስተካክላል። የሆነ ሰው ሊመጣ ነው የሚለውን ማለት ነው። ሶ ያንን አይነት በቤት ውስጥ ሮል መኖር አለበት። አንድ ፈላ ዝም ብሎ አሁን ዮርዲን አድርግ እንደምንለው ከዛ ዮርዲን አይተሽ ከሆነ አሁን ዶፓሚን ኤነርጂክ እኮ ነው። ስገባ በርጫዬን ከጄ ይቀበላል፣ ያጥባል፣ እንትኔን ያነጥፋል፣ ትራስ ያረጋል፣ እምለብሰውን ያመጣል። the same shit ለጋሻ ያረገው የነበርኩትን ዮርዲ ላይ አየሁት። ቤት ውስጥ የሆነ ነገር ሲያረግ እኮ እንደ ሌላው ልጅ ታዞ ምናምን አይደለም፣ በራሱ ያረጋዋል። እንትኑን ቦታውን አንኮንሺየስ ሊያወቀ ኢቭን አድርግ እኮ አንዴ ብዬው ሊሆን ይችላል፣ ላልለውም ይችላል። ሳረጋው አይቶ ልክ እንደ ቤቱ አባወራ ስገባ ቦታውን አወቀና ይሄ እኔ ቦታ ነው ይላል። ልክ ውሃ ስትጎድል በዶፓሚን ነው የሚያመጣው። የሆነ ሙዝም ድብር ፊቱ ክፍት እያለው አታዩ። the same ነው አየሽው። ልክ ቦታውን አንድ ሰው አውቆ ያንን ፖዚሽን ይዞ አገልግሎቱን ካሳለጠ እንትን ካለ ለሱም ደስታ ይሰጣል። አሁን ያወራው የነበርኩት ስለ ሴጋ ነበር። ሰሞኑን የመጣው ክላይንት ጋር አያይዤ ተወራርጃለሁ። ፕሮ ማክስ ትበላለህ ተብያለሁ። ካስታውከኝ እንዴ ነኝና እኔ
ሙሉ ያለኝን ነገር ነው እንጂ ይዤ መጣሁት ምንም በቃ ይሄ አውሮፕላን ሴፍቲ ሜጀሮች አሉ አይደል እንትን ቢል 10 ስቴፕ አሰጋይቻለሁና በመጀመሪያው አቀላህ እንድትለው አድርጌ ነው የምጫወተው 10 ወርታች ከሄድኩኝ ድምጥማጡን ነው የማጠፋው ማለት ሴክስ ሁላ እንዳይፈልግ ላረገው ይችላል ማለት እንትን የሚያወዳድሩበት ነገር ወደፊትም ሰዎች ሲመጡ ቢያዘጋጁ ፕሮማክስ ካልክ ምንም በቃ የለም ልመታሉላ እችላለሁ እና አለው ደረጃ አለው እንደ አከፋፈል ምናምን ብቻ ጭዌ ናት እቺ ግን ልጁ እንደዛ ስላለ እንትን ብዙ እንትን ስለቶቼን ያነሳውት ከትፈዋለሁ ወይ ብልቱን በሆነ አይነት መንገድ ብቻ ማቆም አለበት ኢቭን ጸሎት ውስጥ አስገባው ያው እንትን ነው ስራሽን ጸልያለሽ አይደል ይሄ ግን ስፔሻል ሆኖ መጣ በዚህ ፕሮማክስ ብሎ በዚህ እኮ ሲመጣ በጌታዎችን ነገር ያት ምናምን አልኩ ኤኒዌይስ ምንድነው መሰለሽ የሴጋ ልክ አንድ ሰው እንትኑን ቴስቶስትሮኑን ሲያፈስ ያደረገ ያለው ወንድነቱን እያስወረደ ነው ብያለሁ ከዚህ አቦርሽን ኦፍ ማስኩሊኒቲውን ለምን ነው አቦርት የሚያደርገው ሴቶች ጽንስ ሆዳችሁ ማጸናችሁ ውስጥ የሚኖረው ጽንስ የናንተ አይደለም ሌሎች ሁለት ባለ ድርሻዎች አሉ አባትየውና ልጁ መብታችሁ አይደለም ማስወረድ ሶ መብታችሁ እንዳልሆነ ሁሉ ማስወረድ ወንድ ልጅ ወንድነቱን ማስወረድ መብቱ አይደለም ለምን ወንድነቱ ተጠያቂ የሚያደርገው ማህበረሰቡ ለምሳሌ ፈጣሪ ሲመጣ ምናምን የሚጠይቀው ወንዶች ነው ወንዶች የሉም እንደዚህ ከተማ ውስጥ ነው የሚለው የሚቆጥረው 5500 ብሎ ወንድ የሚቆጥረው ክርስቶስ ወንድ ብቻ የሰበሰበው እኮ ኃላፊነቱ የናንተ ነው ለሀገራችሁ እድገት ለከተማችሁ እድገት ለማህበረሰባችሁ እድገት ተጠያቂ ነው ማስወረድ አትችሉም ተጠያቂ ናችሁ ይሄ ፓወር ነው እና እንትና ብሎታል ወንድነትን ለሴቶች አትስል ጠቢው ሰለሞን አታስወርደው ያው ሴክስ ነው እሱ የሚለው ያው ዘሴም ነው ግን ብዙ አትሂድ ነው ወደ አንድ አቅጣጫ ይመራልሃል ነው እኔ ያንን ፕሪንሲፕል ከመጀመሪያም ጀምሮ እንትና ጠቢው ሰለሞን ላይ ያየሁትኝ ይሄ ወንድነትን ሲል ከድሮም ጀምሮ ዱኤል ያደርጋል ውስጥ ምንድነው የሚለን እያልኩ ነበርና ይሄንን ማድረጋቸው ምንድነው እሱ ይሄን ያስደረጋቸው ወንድነታቸውን የሚጠራ ኢንቫይሮንመንት አላዩም ማለት ነው አሁን ለምሳሌ ስሜት ከሰጣቸው ቲቲ ለምሳሌ ትጮሃለች አሁን በዚህ ሰዓት እቺም ሴትዮ ትጮሃለች ለምን ዝም እንደማትል አላውቅም ቲቲ የምትጮኸው ምን ብላ ነው በዚህ ሰዓት ዝቅ ስታይ ቅቅሌን ይላል ውስጤ ጠዋት ሰራላታለ ብለሽ ነበር ስለዚህ ቅቅሏን መስራት ለኔ ዶፓሚነርጂክ ነው ኮል አለው እሷን ሳይ ፖቴንሻሎች ይከፈል ማሰር አለው ለምሳሌ ሶጣ ነው እሱ እሰረኝ የሚል ድምጽ አለ ለምን ሳስራት ግቢው ነፃነት ያ ወቅት ደግሞ መታሰር ስለዚህ ምታንቀላፋበት ሰዓት አለ ምትዝናናበት ስለዚህ ይሄንን በደንብ ማፕ ለማድረግ ጥሪውን አላዩ ጥሪውን እንዲሰሙ ምን ነው ልጄና ፈናተው ይብለሽ ጸጣለችብሽ እኔ ማስተውየዋለሁና እየተጫወቱ ነው ታዩ እና የሚደርሰውን ጥሪ እኔ ስራዬ ምንድነው ይሄንን ወንድ የሚያስወርደውን ወንድ የሚደፋውን ወንድነት ከጥሪው ጋር ማገናኘት ነው በአይኑ በኩል እሱ በዲኩ በኩል ሊያፈሰው ሲል እኔ በአይኑ በኩል ይሆን ነገር ካሳየውት አገልግሎት ላይ ስለሚውል ኦሬዲ ወጥቷል ኦሬዲ ወንድነት ሆኗል ስፖርት የሚሰራ ወንድ እኮ እሱን ነው በሁለቱ መካከል እውርነታቸው አለ እቃዎቹ ውስጥ ሰዎቹ ውስጥ ኢንቫይሮንመንቱ ውስጥ እነሱን የሚጠራውን ድምጽ እንዳይሰሙና እንዳያዩ የሚያረግ ማከለኛ አለ ማከለኛው ከየት የመጣ መሰለሽ ባለፈው እንዳወራሁት ሻዶ ነው ያን የምታስደርግ ሻዶ አለች የራሱ ሻዶዋ ግን እናት ትባላለች ዊርድሊ ባለፈው ሳወራ የነበርኩት የቤትስ ሞቴልና የፒንጉዊንን ሙቪ እያስቀመጥኩኝ ሴቲቱ እናትየው በልጇ ላይ ያላት እንትን ምንድነው ፍቅር ልጁን እንዳያድግ ያደርገዋልና ወንድነቱን አንዱ እንዲጸየፍ የሚያደርገው ፒተር ፓን ሲንድረም የሚባለው ህፃን ሆኖ የመቆየት ፍላጎት ነው ስፐርም እኮ አንዱ የሚመረተው አዋቂ ፒዩሪቲው ሲገባን ሊለይ ነው ልጁ የራሱን ዘር አምርቶ የራሱ ቤተሰብ መስርቶ እናቱን ሊተዋት ነው ስለዚህ ያቺም
ሻዶዋት ምትመጣና አንተ ህፃን ነው መሆን ያለብህ፣ ወንድ መሆን የለብህ፣ አዋቂ መሆን የለብህ፣ ታጋይ መሆን የለብህም እያለችው ኢንዲቪጁዌት እንዳያረግ ታረጋዋለች። ኤቭሪ አኒሜሽን ሙቪዎች ላይ እቺ ሴትዮዋለች። ለምሳሌ ታንግልድ ላይ ጸጉሯን ህይወት ይሰጣታል። ታንግልድ ላይ ያቺን አሮጊት እንዳትሄድባት ስለ ዓለም ውሸት ትነግራታለች። ዓለም ሰዎች እኮ ይበላሉ፣ ሰው ይገላሉ ምናምን ብላት የሆነ ሌባ ድንገት ተሳስቶ እዛ ገብቶ ታንግልድ መጣለሽ ራምፑዘል ማለት መጥቶ ሰዎች እኩይ እንዳልሆኑ አሳያት። ፈን ነው ምናምንና ዋሽታኛለች እንዲህ ሴትዮዋ። ስለ ዓለም እናትየው የምታወራላቸው ብዙ ጊዜ ተው እንትን ያጠፉሃል፣ ቁማር ያስለምዱሃል፣ ያበላሹሃል ምናምን ብላ የሆነ ዳርክ ነገር ትስልላቸዋለች። እናትየው እንዲጨክሉ እንዳይወጡ እኮ ነው። ግን ነጥቡ እሱ አይደለም። እሷ ትፈልጋቸዋለች። ኦክሲቶሲን ፊል አድርጋለች ጡት ስታጠባቸው። ቦንዲንግ ኬሚካሉ ያ ኦክሲቶሲን የሚባለው በጡት በኩል እሷም ከሷ ያገኙት ኬሚካል ኋላ ላይ ቦንዲንጉ ስለሚፈጠር ኬሚካሉ ዲፎልት ይሆናል። ጡት ሳታጠባው ቦንድ አድርገዋል። ኦኬ። ስለዚህ ቦንዱ ስላለ ቦንዱን እንዳይለያይ ነው፣ አንድ ስጋ እንዲሆኑ ወደ ሆዷ የመመለስ ስርዓት እለዋለሁ። ሆዷ ውስጥ ነበር፣ ከረሷ ጋር በእትብ ተገናኝቶ ነበር፣ በስጋም በቦታም የሷ ነው። አንኮንሽስሊ መልቀቅ አትፈልግም ልጁን። ስለ ዓለም የሆነ አይነት ጨለማ ትነግረዋለች። አይተሽ ከሆነ እንትንም ላይ ምንድነው ማሊፊሰንትም ላይ ወላጆቿ ናቸው እኮ እንትን ውስጥ በነዛ 3 ልጆች የሆኑ ፌሪ ቴሎች የሉ ማሊፊሰንት እንዳታገኛቸው ብለው ማሊፊሰንት ይኸውልሽ ከዓለም ትሆንና ውጪ ትሆንና እነዛ 3ቱ ፌሪ ቴሎች ደግሞ ህፃናት ናቸው እኮ ዝም ብለው ትልልቅ ሰዎች ቢሆኑ ጅላጅላቸው እና ኮንፈርት ሰጪ ናቸው። ተመልከች ይኸውልሽ ዓለም ማሊፊሰንት አለባት። ያሳደገቻት እኮ ማሊፊሰንት ና መልሳ ግን በኮንፈርት 3ቱ እንዲያሳድጓት ወላጆች የሆነ ታወር ላይ እንደማስቀመጥ የሆነ ቦታ ደበቋት። ዓለም ላይ ያሉ ሾኮችን በሙሉ ሰብስበው በሾክ እንዳትወጋ ከተወጋጅ ስለምትሆን አጠፉላት። ይኸው ዓለምን አቮይድ አድርገው ለሷ ኮንፈርት። ሼሬክ ላይ ምንድነው ማታ ወገር ስለምትሆን ቀንቀን ሰው ስለምትሆን የሆነ ታወር ላይ በዘንዶ እንድትጠበቃር። ይሄ አርኪታይፕ ነው፣ ቋሚ ፓተርን ነው። the devouring mother ምለው ትርጉሙ ይሄ ነው። ከዓለም ይጠብቋቸዋል። እቺ ከዓለም የምትጠብቀዋ የእናት እጅ ነው the so called ሴጋው ማለት ነው። እንዳታድግ ልጅ ሆነ እንድትቆይ ፒተር ፓን ሲንድረምን ብለን በተለያየ ዳቦ ስም እንጠራው እንዳያድግ ልጅ ሆኖ ለዘላለም እንዲቆይ ወንድነቱን ታስወግድለታለች። ምንድነው የሚሰራው? ከእናትየው ጋር ያለው ቦንድ መቋረጥ አለበት። የሚቋረጠው ግን አቋርጠው ስላልሽው ምናምን አይደለም። ኢንዲቪጁዌሽን ብዬ ማወራው አንድ ልጅ ኢንዲቪጁዌት እንዲያደርግ በራሱ ከኋላ የትላንትናውን እንትኑን ትቶ ለምሳሌ በቀደም ዕቃ ሲወድቅብሽ አየ ያልሽ ስቲል አንኮንሽስ ውስጥ አያለሽ ማለት ነው። ለምሳሌ እናቴ ሐረር ማለት ነው ዕቃ ሲወድቅባ ሙሉጌታ ነው የምትለው። ዊርድሊ ደግሞ የዮርዲም እናት ወላጅ እናቴ ባልየው እያለ ነፍሱን ይማር ዕቃ ሲወድቅባት ሙሉጌታ ትላለች። እና የመጀመሪያ ዙር መረረው ደበረው። አንድ ቀን ጭራሽ ቀስቅሳ ሙሉጌታ ቁርስ ደርሷል አለችው። እዛም ሙሉጌታሽ መጥቶ ይብላለሽ ብሎ ተነስቶ ሄዶ እና ኦብሰሲቭሊ ውስጣቸው የገባውን ፐርሰናሊቲ ታይዋለሽ። ፐርሰን ቦንዱ እና አለ ማለት ነው ያ ሰውዬ። ለምሳሌ በስመ አብ ወወልድ ወመንፈስ ቅዱስ የሚል ሰው ኢትስ ኦኬ ጥሩ ነው እሱ። ለምን አብ ወልድ መንፈስ ቅዱስ ሁሌ ውስጥሽ ቢኖሩ አሪፍ ነው። ትሪኒቲ ያለሽ አንቺም ነፍስ አካል ስጋ። ስለዚህ ለነፍስ አካል ለስጋሽ እኩል እየጠራሻቸው ነው። የሆነ መኪና መንገዱ ቢስት ጎማው ቢሸራተት ስትጠሪ አየ ምን ታርግሽ? አየ እዛ ናት። እዚህም ብትሆን ምንም ታድገሻል፣ ትልቅ ሰው ነሽ። እና ልክ ያንን በኢንዲቪጁዌሽን ያ አንኮንሽስ የሆነ ፓተርን ይወጣል። አንዳንዴ እልሻለሁ አየ ፓተርን አክቲቬትድ እላለሁ። የሆነ ነገር በኋላም ብትሰሪው አሁንም ብትሰሪው ለውጥ በሌለበት ሁኔታ ትንሽ ረጋ ማለት ሲገባሽ ደክሞሽ ቆይ ከኔ ተነስቼ ካልሰራው ታያለሽ። እንደዚህ ስምዖንም ውስጥ እኮ አየን ታያታለሽ። በጣም ኃይለኛ ሰራተኛ ግን ለጸጋው እንደሆነ አውቆ ሳንቲም አይጠይቅበትም። ሰዎች እንዲያከብሩት ለሰው መርጦ ምናምን አያረግም። የሆነ ድንገት የዮርዲ ዳስ ቢያጥረው ከዚህ ጋር ሄዶ ዳሱ ሊሰጥ ይችላል እና ውሰድ አይለው።
እና አንኮንሸስ አይሆንብህ እንጂ ፓተርን ለምን እኔ ጋሽ ሙሉጌታ አንኮንሸስ የነበረበት ጊዜ ከአንኮንሸስ ውስጥ ከጋሼ ላይ እንዲህ ከውጭ እያየው መርጣለሁ። ይሄ ቀሽም ይሄ ምርጥዬ ነው ይሄ ምርጥዬ ነው ያልኩ ለዛ ምርጥዬ ለፋዘር ሄጄ እንትና አቀርባለሁ መስዋዕት ለራሱም ነግረዋል። ምርጥ ነው እኮ ይሄ ነገር ስለው እኔ ውስጥ ምርጥ ይላል። ከዛ ቀረ ማለት ነው። ከሻዶዬ ውስጥ ጋሼን አጠለልኩት አባቴ ማለት ነው። አጠለልኩትና የሆነ ከሱ ላይ የሚደብረውን ክፍሉን this is not you አንድም አንተ አይደለህም ኢቭን እሱም አይደለም። የሚገርምሽ ያ ክፍሉ ሳየው ልክ እሱም አያስተውለው አንዳንድ ልጅ ሆነ ያደረገውን ነገር ስነግረው መቼ ያርግልኛል። ኦኬ this is your shadow self ከሆነ አናዌር ነው የሚያደርገው ከሱ ጠዋት ቅዳሴ ሲቆም ከእግዚአብሔር ጋር ሲያወራ ከሰዎች ጋር ደስተኛ ሆኖ ያ በጣም ጠንካራው ሰውዬ ማታ ላይ ወይ አልኮል ሲነካው ወይ ራሱ ሲሆን ሌላ ሰውዬ ነው። ከዛ ኢቭን የማታው ፎጊ ነው። አንዳንድ ሰዎች ጠጥተው እኮ ልክ እንደ አንጎቨር ምንም ማያስታውሱ እና ኦልሞስት ማያስታውሳቸው ናቸው። እና አንተ እንዴት ነው የምታስታውሳቸው ይለኝ። እኔማ እኮ ቪክቲሙ ነኝ እኔ ያለ ማስታወስ አልችልም። ግን ያ ሻዶ ክፍሉ ነው እንጂ እሱ አይደለም አልኩኝ። እሱ ግን ይሄ ነው ብዬ ሳወጣ እኔ ውስጥ የሱን ሻዶ አወጣና የአያቱ ነው እንደውም የሱም አይደለም የአያቱም ጋር ብንሄድ የቅድመ አያቱ ነው እንዲህ ሻዶውን አወጣልኝ። ከሻዶ ሰልፋችን ውስጥ አሁን አየ ላይ ያለ ኳሊቲ እናንተ ጋር ይላል። የመጨረሻ የሚያስቅ አሁን አንቺ እንዳየ አይደለሽ። አየ መንገድ ከሄድሽ ትዝም አትያት በቃ ስትገቢ ተደዊ ነው መጨቃጨቅ የለም። ስትገቢ ትደዊ ያለሽ ሁላን ብቻዋን ኃላፊነት ወስዳ ብቻዋን ጨለማ ውስጥ ልትሄድ ይችላል። ብቻዋን የሆነ ነገር ልታረግ ትችላለሽ። ብቻሽን ማድረግ ትችላለሽ አቺም እኮ ሴትዮዋን ዋናዋን ሴትዮ ወጣችሁ አገልግሎቷ የፈጠረባችሁን ማንነት ተጠቅማችሁ ከዛ ያ ያስበላችኋል። ስለዚህ ሰውየውን መለየት አለብን። እናትህ ምን አይነት ናት? what is her good quality? ኢቭን ጉድ ኳሊቲ ብለው የሚያስቀምጡት ራሱ እኮ የሌለ ጉድ ኳሊቲ ነው። አሁን ክላይንቴ ላይ ጉድ ኳሊቲ ብሎ ስለ እናቱ የነገረኝ ታው እናት አሁን የጉድ ኳሊቲ ነው እንዴ? ከዛ ኔሚንግም ያስፈልጋል ሪዲፋይኒንግ ቲንግስ። ይሄ በጣም ጉድ ኳሊቲ ነው ብለሽ ልትበይ ትችላለሽ። ለምሳሌ አንዱ ጉድ ኳሊቲ ያልሆነው የሆነ የተጎዳን ሰው እቤትሽ አምጥቶ ማገልገል this is not good quality። የሚያስፈልገውን ነገር እዛው ማድረግ ነው። ግቢ ቴሪቶሪ ነው። ግቢ ውስጥ መግባት የለበትም። የተጎዳ ሰው በራሱ ቫልዩ ያለው ሰው አይደለም፣ ቨርቹ አይደለም። መጎዳት እንትን አይደለም ምንድነው የሆነ ጉድነስ አይደለም። የተጎዳ ሰው አቴንሽን ያስፈልገዋል። አቴንሽኑ ግን ልክ እንደሆነ አይነት ጎደስ ወይም እንደሆነ አይነት አማልክትነት አስቆጥሮት የሆነ ከፍ ያለ ቦታ ሰጥቶት ወደ ቤት አያስገባው። ወደ ቤት ማስገባትን አሁን እንደ ጉድ ኳሊቲ ሊጠቅስ ይችላል እሱ። no this is not good quality። እቺን አውጣ። ይሄ ሪዲፋይን እናርገው። አታድርግ ጉድ አላልኩም። በቅጥር ውስጥ አታርግ ነው ያልኩ። እባብ ይሆናል። ስለዚህ በቂ እባብ አለ። ሰይጣንን አታስገባ ነው። እባብ ተሳፍሯት ነው የሚባለው አይደል? ሰይጣንን ያስገቡታል። እባብ አለ እኮ ውስጥ ኮሙኒኬት ማድረግ ይችላሉ። ስለዚህ እባብ ካለ እባብ አለ እኔ ቤት። ሰይጣን ግን አይገባም። I will avoid እዛው መልሰዋለሁ። ግድ አይስተኝም ነገር ይሽል የሆነን ልጅ ምናምን እንደዚህ በቃ እንዳትመጣ ምናምን ማለት ይችላል። በጣም ጥሩ ያደረጉልኝ ሰዎች ሳይቀር ቤት እንምጣ ሲሉኝ አይ ጥሩ ነገራችሁ ጥሩ ነው ያደረጋችሁት፣ ግን እናንተ ሌላ ካራክተራችሁ ሌላ ነው እና ያንን ማስቀረት አለበት። what is good የሚለውንም ሪዲፋይን ይደረጋል። ግን ነጥቧ በተለይ ኢንዲቪጁዌሽን በፕሌይ ከናቱ ትከሻ ወርዶት ከቁሳቁስ ጋር ቤት ውስጥም ቢሆን ዳዴን ምናምን ያለማምደዋል አላልኩም? ይሄንን ኢነርጂ እኔ ከቲቲ ምናምን ማገኘው ኢነርጂ ነው ስራውን እንድሰራ የሚያደርገኝ። ልክ ኦክሲቶሲን ጡት ለመጥባት ልጁ ሲጠባ የሚያገኘው ኬሚካል እንዳለው ሁሉ እኔም በኬሚካል ለመታዘዝ በኬሚካል ለመታዘዝ ግን ኢነርጂው ኮኔክሽን መፍጠር አለበት ከውጪው ጋር። ያ ኮኔክሽን እንዳይፈጠር ግን ቅድም እንዳልኩት ወላጆች ከውጪ ሲኦልን ያሳያሉ ለልጆቻቸው። ቁማር ትደፈራለህ ምናምን። አሁን አንድ ክላይንቴን ነግሬሻለሁ። ወይኔ እቺ ልጅማ ገርሞኝ በቃ እናቷ ምንድነው በዚህ ልክ የምትደነግጪው? ሰውነትሽን ለምንድነው መልቀቅ ያቃተሽ አልኳት። ስላት ምንድነው እንዲህ ሰውነትሽ እንዳትለቂ የሚያደርግሽ ምናምን ስላት እኔ እንጃ አለችን። እንዴ ቆይ ትዛለኝ። አዎ እናቴ እምሴን ታይብኝ ነበር አለች። እንዴት አስታወስሽው? ልታይ ትችላለች እኮ እኔም አይቻለሁ አንቺም አይተሻል። ስለምናጸዳት ምናምን አይደል?
ልብስ ለምቀይር እሷ ታስታውሰዋለች። ማስታወስ አይችሉም። ከፍ ብላለች። አንደኛ ክፍል ሁለተኛ ክፍል ጀምሮ ጭራሽ እኔና እናቴ እኔና እንትን እህቴ ስንመጣ ገልጠን የማሳየት ግዴታ አለ። ተደፍረው እንዳይሆን ብላ ማሊፊሰንትን ፈርታት እኮ ተደፍረው እንዳይሆን ብላ ያው ቅላት መቆጣት ጎኑ ስላለ እንደዛ ነበር የሚሻለው እኮና ከእርምጃቸው ምናምን መገመት፣ ከዛ ደግሞ እንዳይሰጡም አድርጎ ማሳደግ፣ ጠርጣራ እንዲሆኑ ብቻ ሌሎች ቴክኒኮች አሉ። ግን ይሄ ያደረገችው ልክ አልነበር። ከዛ ሁለተኛ አረረ ቆይ ሌላም ደግሞ ትስምብኝ ነበር አለች። አሁን እንደ አንቺ እንዴት ነው ምስሽን ስትስም ታስታውሽ? አይገርምም? እኔ ራሱ እንዴት እንዳስታወስኩ አላውቅም። ይሄንን አስታውሻው አላውቅም አንተ ባትጠይቀኝ አለች። ራይት ኩዌስችን ኦር ዘ ራይት ታይም ከመጣ አዌክ የሚሆኑ የራስሽ ሜሞሪዎች አሉ። ብቲ የማይመጡልሽ አልተጠየቅሽም ማለት ጊዜውን ጠብቁ። ከዛ ይሄ ምን ያሳያል ግን እናትየው ለዓለም ያላት መቀፈፍና ድንጋጤ ልጆቿን ምን አደረጋቸው? ማሊፊሰንት እንዳትነድፋቸው ብለው ራሷ ነደፈቻቸው። ከዛ ደነገጠ ሰውነታቸው። አሁን ፍቅረኛ ጋር ምናምን ሴክስ ውስጥ ደስታ የለኝም አለች። እኔ አላውቀውም ዝም ብሎ ደስ እንዲለው ነው የማደርገው አለች። እናት ናት እንግዲህ ይሄን ያደረገችው። ዲቫውር አደረገቻቸው፣ ነደፈቻቸው። በዛ ልክ ፐርሰናል ወይም ይሄ እንትን ፕራይቬት ኤሪያ መታየት የለ። እኔ እንኳን አሁን ወንጌልን እኮ እማልነካበት ጊዜ አለ። ካካ ምናምን እንደዚህ ውስጧን ጥረጋ ስትኝ እዛው ጥረጊ። እኔ ከፍቼ ማየት የምችለው የአንድ ሰው ነው። ምንም እንትን ቢሆን ልጄ ናት ብል እኔ የለኝማ። እኔ እንደዛ አይነት ነገር ቢኖረኝ አንቺ አትችይም ወይም ችግር የለውም ነበር። ለምን አውቀዋለሁ እኔ ላይ። አሁን ሌላ ሰው ላይ ሳቀው ርዕሱን ቀይሮ ነው የማውቀው። የደስታ ቦታ ምናምን ብዬ ይሆናል። አሁን የደስታ ቦታ አይደለም እና አይ ዶንት ትረስት ማይ ኢጎ። በዚህ እድሜዋ በአንድ ዓመት ሳይሞላት አልነካም እልሻለሁ። አንቺ ካለሽ አድርጊው፣ ካልሆነ ሴት ታድርገው። እናቶች ቢያደርጉት ችግር የለም። እኔ ወንድ ልጅ ነኝ፣ አይሆንም። አባቷን ብሆን ታይትሉን በጣም መተማመን የለብኝም። ኦቨር መለጠጥ። እናቷ ነኝ እኮ ብላ ነው የለጠጠችው። ለምን ትለጥጪዋለሽ? ሴክሹዋል ባይሆን እንኳን ፕራይቬት ኤሪያዋን እርቃኗ ለምንድን ነው የሚታይባት? ወንድ ልጅ እኮ አለ ከሆነ እድሜ በኋላ አያወልቅም ፊትሽ። ፕራይቬት ኤሪያ አባቱ ፊት ሊያወልቅ ይችላል። ተመሳሳይ ነው እንትናቸው። ችግር የለው። አባት ገላውን አሁን ጋሻዬ ገላውን ሲታጠብ መድኃኒትን ይዞ ገብቶ አብሮ ነው የሚታጠቡት። ካረር ጋር አብሮ አይታጠቡ። ደሴም ነው አይሹ። ስለዚህ አይገባው እና አሶሲዬሽን ይሰራል። አሁን እሷ ሴት ብትሆንም ቅሉ ግን የገለቡ ማየት ሴትም ብትሆን ማታይበት ጊዜ አለ። መሳሙንስ ምን ትይዋለሽ እኮ? ቦርሳቸው አሁን ጋሻዬ ሀረር ምናምን ዋሌቴን ከፍተው አይተው አያውቁ እና አንድ ሞድላቸው ዲያሬን አንብበው አያውቁ። ፕራይቬት ኤሪያ ያውቃሉ። በጣም ከቤተሰቦቼ በጣም የምወደው ነገር ፐርሰናል ስፔሱ ነው። ራሱ ሊያሳየን ካልፈለገ እኛ አይተን ተከታትለን እኔም አለመንካት። ብዙ ጊዜ ኦብሴሽን አለብኝ። የሰው የደበቀውን ነገር ማየት እወዳለሁ። ይሄ ስራም አንዱ የተደበቀውን ክፍላቸውን ማሳየት ነው። ያ ኦብሴሽን ነበረብኝ ድሮ። ግን ትክክለኛው መንገድ ምንድነው? ወላጆች የልጆቻቸውን ፕራይቬት ኤሪያ ማክበር አለባቸው። ያ ፕራይቬት ኤሪያ እንዴት መሰራት ይችላል? እሱም ማስተማርም ኮንሽስሊ አታስተምሪ። የምታስተምሪው እንዴት ነው? በኪዮስ ነው የምታስተምሪው። በወሬ ኪዮስ ወሬ። ለምሳሌ ዮርዲን ሳስተምረው አይተሽ ከሆነ እያስተማርኩት አይደለ፣ እየተጫወኩ ነው። በቲቲ ስትነፋ እናስነፋት እንዴ ምናምን ብሮ ምንድነው በር ዘጋሽ ጀመርሽ እንዴ ጥብጠባ ምናምን እያልኩ አዌክ አደርገዋለሁ። ያ ጉዳይ ካለ አነቀዋለሁ፣ ከሌለ ግን እያሳወቅኩት አይደለም። ጨዋታ የተጫወኩ እንደሆነ ያውቃል። ኢንቢትዊን ነው። ኬዎስና ኦርደር ነው። እንደዚህ ነው። ስለዚህ ኦርደር ማድረግ አይችልም። ኦርደር ካደረገውና የሆነ ልማዱ እስከወጣ ደግሞ ወደ ኬዎሱ ማምጣት አይከብደውም። ኦኬ፣ ቀስ እያለ ልጆቹን የምታስተምሪበት የሆነ አይነት ሜተድ መኖር አለበት። ያው የልጆች መዝሙር፣ ተረት ምናምን ይሄን ነው የሚሰራው። ዳይሬክት የማታወሪውን ነገር በስቶሪ ታወሪዋለሽ እንጂ ይሄን አታድርጉ ይሄን አድርጉ ብለሽ ኦርደር ውስጥ አትከቺው። እና ተመሳሳዩ ፓተርን ምንድነው? በጣም ጉድ ማዘሮች፣ በጣም መልካም እናቶች ወላጆች ሊሆኑ ይችላሉ። ፎርዛት ማተር አባትም የእናት አይነት ሮል ያለበት ቤት አለ። ብዙ አባት ማጣት ብዬ የጻፍኩት ስቶሪ አለ ሁለተኛው ትብት ላይ። አባት ማጣት ልጅቱን
በአውሬ እንድትበላ አድርጓት ማስኩሊኒቲን የምትማርበት ጥርጣሬን ጥንካሬን እርግጠኝነትን የምትማርበት ቦታ በማጣቷ የሆነች ሴት በሆነ አውሬ በጉድነስ ተበልታ ስትሄድ የሚያሳይ አንድ ስቶሪ አለ። አባት የሌለበትን ቤት ስቲል አባት በአካል አለ ግን አባት አይደለም ማስኩሊን ኔቸር የለውም። ኦኬ የአንድ አይነት እንትንም ካለ በወላጆች ለማለት ነው ልጆች እንትን ማድረግ ይጀምራሉ። እቺን የምታስወርድ ወንድነትን የምታስወርደዋን ኤጀንት ላያቸው ላይ ሾማሉና ተፈጥሮ ስትጠራቸው ሰዎች ቲቲ ምናምን እንዳልኩት ሲጠሯቸው ዓለም ስትጠራቸው አይሰሙም። የማይሰሙት በወንድነት ስም ነው የሚጠራው ለወንድ ነው። እሱ ደግሞ ወንድነቱን አስወርዶታል። ስለዚህ አይሰማም። ካልሰማ ጥሪውን ተነስቶ የሆነ ነገር ማድረግ አይችልም። ሲያደርግ ግን በኬሚካል ነበር የሚጠራው። ኬሚካሉ እያለ ድምጹን እና እንትኑን ይሄ ማየቱን ያንን ጉዳይ ማየቱን ምን ማለት ነው? ኬሚካሉ ካለኝ ይሄን ቦታ እብድ ላደርገው ይችላል። ኢትስ ኖት የገንዘብ ጉዳይ አይደለም። ገንዘቡ ኖሮ ይሄን ቦታ ላለካው ይችላል። ግን ሊጠራኝ ይገባል። ኬሚካሉ አለ፣ ጥሪው ግን የለም። ንክኪ ያስፈልጋል። የሆኑ እቃዎች እኮ አሉ እዚህ ጋር ብንገጣጥማቸው የሆነ አይነት በቃ ውበት መልካምነት ምናምን ደስ የሚሉ ነገሮችን ግን እቃዎቹ አይጠሩንም። እቃዎቹ እንዲጠሩን እንትኑን መጥረግ አለብን። ይሄ የሆነ አየ ፓተርን ሙሉጌታ ፓተርን እኔ አባቴ ሞቶ ምናምን በህልሜ ብዙ ጊዜ የማየው ጠፍቶ ምናምን የማየው ከውስጤ ይወጣል። ሲጠፋ ግን ምን ስሰራ ነው የምታገኝ? መንሰላል አምጥቼ ከጣራ ላይ ወርጄ ፈልጌ አጥቼው አዎ መንሰላል ሰርቼ ወደ ላይ ወደ አብ ልሄድ ነው እንጂ መጀመሪያ ፈልጋለሁ። አንቺ ሞታ አይተሽ ታውቂያለሽ? አየ ጠፍታብሽ አይተሽ ታውቂያለሽ? ስቲል ፕሬዘንት ናት ማለት ነው። እየጠፋ ይመጣል። ከዛ ደግሞ ልጅ ታያለሽ። ልጅሽ ወንጌልና ምናምን አይደል ልጅ የሆነች ልጅ ታያለሽ እና የምትወጃ እሷ ደግሞ ነፍስሽ ነው የምትሆን። ከዛ መንሰላል ምናምን ሰርቼ ወደ ጣራ ላይ ልወጣ ከጣራ ላይ ነው የወረኩት ጋሻዬን አጥቼው። እኔ ግን ወደ ላይ ትራንሴንዳንስን እየሰራው ወደ ላይ ለመሄድ ማለት ምንድናት እሷ ወንድነት ሲጠራኝ ወዬ አቤት ምናምን እምለው ከዛ በኋላ ወንድነት ሲጠፋስ አጠቃላይ አባቴ ሲጠፋስ ወንድነትን ሰራለሁ ነው የሚለው። በቃ ሁለት አጣናዎች አመጣው ቀጥቅጬ መንሰላል ሰራል። ወንድ ልጅ ከሌለ እንኳን ወንድነትን ሊያዳምጥ ይችላል። ኦሬዲ ወንድነቱን የሚጠይቁ ጉዳዮች ለምሳሌ የሴት ዘመን ይሆንና ወንድነቱን የሚፈልጉ ጉዳዮች ድምጽ ማውጣት ያቆማሉ። እሱና ጾታው መካከል ብሪጅ ይፈጠራል። ጋፕ ማለት ኮላ ያረጋው ድምጽ የላቸውም። ሌላ ወንድ በህይወቱ ይመጣና አስኢፍ ለምሳሌ እኔን ወንድ ቢያረገኝ ድምጹን እኔ ያወጣለታለሁ። ሶፋውና እሱ መካከል ያለውን ጋፕ እኔ ሞላዋል። ተነሳና ሶፋውን ቆርጠ ፍለጥ። ለምን? ስላዘዝኩ። ኬሚካል የለውም፣ አይመለከተኝም። አድርገው፣ ተነስና አድርገው። ካደረገው በኋላ ኬሚካሉን ያገኛል። ኦኬ መጀመሪያ አለማምደዋለሁ። ተነስያን ምናምን የሆነ ቢውልድ ያደርጋል። የሆነ ወንድነቱን የሚፈልጉ ጉዳዮች ያገኘ ይመጣል ማለት ኬሚካሊ ይጠሩታል። ኬሚካሊ ካገኘ ያንን ደስታ ወደ እቃዎቹ ያለው ስበት ወደ ሆነ ነገር ያለው ስበት የፈለግነው እኮ ኬሚካል ነው። ፎርዛት ማተር በቃ ባልጭሩ ማለት ምንም አራው የሆነ አሪፍ ነገር የምታርጊ ኬሚካሉን ፈልገሽ ኬሚካሉ ጸጥ ቢል እኔ አንቺን ጥየሽ ነው የምሄደው። አንቺ እኔን ጥለሽ ነው የምትሄጂው። ሰውነትሽ ውስጥ የሚፈጠር ኬሚካል አለ። ስታይኝ፣ ሳወራሽ፣ ስታወሪኝ ምናምን ስንነካካማ ሌላ ነው። እንደዛ እየተቀራረበ እንትን እያለ ፊዚካሉ እንኳን ስፔሱ እየጠበበ እሱ ሲበረታ ከዛ ሶሪ ድገሚልኝ። ኬሚካሉ ካገኘ ማውጣት አይፈልግም ማቆም የሚችለው ነው። አዎ ቴስቴስትሮኑና ዶፓሚኑ ይለያያሉ። አሁን ዶፓሚነርጂክ ድርጊቱ ነው፣ ቴስቴስትሮን አይደለም የሚመራው። ግን ዶፓሚነርጂክ ከሆነ ቴስቴስትሮኑ መውጣት አይፈልግም። ለምን? ቴስቴስትሮኑ እኮ የሚወጣው እኮ ለዶፓሚን ተብሎ ነው። መጥቶ ሲያወጣው ዶፓሚኑን ፈልጎ ዶፓሚኑን ከሌላ ነገር ሰጠ ነው። ቴስቴስትሮኑ ለምን ይወጣል? አዎ ኢዚሊ ማኒፑሌት ነው ራሱን እያደረገ ያለው ለደስታ። የተሻለ ደስታ ምድር ላይ የሌለ ነው የሚመስለው። ከዛ ደግሞ ያኛው አንድ ካገኘ በኋላ መልሶ ድብርት ነው ያለበት። ድብርት ፕሮማክስ
በሰራው ነገር ደግሞ መደሰታለሁ ለብቻ ደግሞ ስራው ከተሰጥኩ በኋላ የሰራው ነገር ደግሞ ስታየው እንደገና አዋ ሰራው ማለት ነው ነገር ማድረም ምናምን ያው የወንጌል ይዟጅ ወይ ስትሰራ እንደነበር ያው ምናምን ስትሰራ ሂደቱ ላይ በጣም ደስ እያልክ ነበር የምትሰራው ከዛ ከሰራው በኋላ ድካም ሊኖር ይችላል ከሰራው በኋላ ደግሞ እሱም ደግሞ በማየት ሌላ ደስታ ያኛው ግን ካለቀ በኋላ የለውም ኢቭን አይደንቲቲ አለው ይሄ እኔ መስራቴ በወቅቱ ሰራው ደስ ይያለኝ ወንጌል ስትጫወት ደስ ይያለኝ ነውና ከዛ ደግሞ የአባትነት ሮሌን መወጣቴ እኔ ላይ ስለሷ ያለው ኮንፊደንስ ይጨምራል ያው ልክ ስለሷ ብቻ እንዳይመስል ደግሞ ጀነራሊ የሰው ልጆች አባትስ በሆን አብርሃም የሰው ልጆች አባት ነው ይሆን ፋዘር ኦፍ ኔሽን ስለዚህ እሷ ጋር ማገኘው የአባትነት አይደንቲቲ ጠንካራ ይሆነ ጠንካራ ስል ለምሳሌ ወንጌል ላይ ብቻ የተኮረ ጥንካሬ አይደለም አሁን ሮንግሊ አንዳንድ ሰዎች ልጃቸው ላይ ብቻ ያጠቡትና ኢነርጂው ኦቨር ልጃቸውንም አቢዩዝ ያደርጉታል አባት በጣም ይሆኑና ወደ አምላክነት ምናምን ሊሄድባቸው ይችላል አማልክት ይሆናል ልጆቹ አባት ማምለክ ብዬ ደግሞ ጽፌል ደግሞ አባት ማምለክ ወይ እናት ማምለክ በጣም ሴንተርድ ይሆናል አይደንቲቲውን አዌክ ማድረግ እንጂ በሆነ ድርጊት ለልጅሽ በማድረግ አይደንቲቲውን አባትነት እናትነት የሚለውን አዌክ ማድረግ እንጂ አላማው እሱ ላይ መጫን አይደለም ሰውየው እንዳውም ምን ያውን ወንጌል ቀስ እያለ ሳታስበው ጓደኛዋ ይሆንኩ ነው መጣውና አባት የለኝም እንደ የሚል ስሜት ይኖራታል ግን በጉድለት አይደለም ጓደኛ ግን አለኝ ነው በቃ የሆነ የምታወራው ሰው አላት የሚያወራት ሰው አለ ጓደኛዋ ይሆንኩ ነው መጣው አይደንቲቲው እኔ ጋር ይፈጠራል እንጂ እሷ ጋር ያለው እሷ ወደኔ ስታይ ያለው አባት የሚለው ሳይሆን ጓደኛ የሚለው እንዲሆን ነው ማረግ ሌሎች ሰዎች ግን አባት የመሆን ስሜት እንዲሰማቸው አረጋል ትንሽ ሲቆዩ ጓደኛ ነው መሆኑ አባት ይልና ትንሽ ሲቆዩ ጓደኛ ይሆናል ያ መተላለፊያ መንገድ ነው አብራሱ እኮ አባት ከሆነ በኋላ ወንድም ይሰጥሽና ዞር ይላል አሁን ወንድም አለሽ ወንድሜ ጓደኞች በቅንፍ ብሎታል እኮ ጓደኞች ይላል እኮ ታውቃለሽ ወንድም የሚለው ጓደኛም ብሎ ተጠቅሷል እና ወንድምና ጓደኞቹ ይፈልጉታል ምናምን እንደዚህ ብቻ ፈልግ ያስገባዋል ጓደኛ የሚልም ጥቅሳል ጓደኛ ሲል ግን በንቀት አይደለም ጓደኝነት የሚናቅ ነገር አይደለምና አለ ወንድም እሱ በወንድምነት የሚመጣው እሱና ሁሉ ጊዜ አባት አይኮንማ ሁሉ ጊዜ የሆነ ትከሻ አለኝ የሆነ ጌታ ለጠባቂ ያለኝ ሐሳብ ያለኝ ምናምን ብሎ የሆነ ስለኔ የሚታገልልኝ ያለ ምናምን ወንድም የተሻለ ነው ወንድም ይረዳሻል አብሮሽም ይታገልሻል እና እንትኑ አይደንቲቲው እያደገ እንዲሄድ ነው የሚፈልገው ልጆቹም ከሆነ ነገር የሚያገኙት ሴንስ ኦፍ ሰልፍ እንዲኖር የሆነ ኬሚካላዊ ዶፓሚኑን አግኝተውት ቴስቴስትሮኑን እንዲተውት ዶፓሚኑን ሲያገኙ ቴስቴስትሮኑን ይተውታል አሁን ቴስቴስትሮኑን በማውጣት ነው ዶፓሚን እየፈለጉ የነበር ወይዬ እና ያን ዶፓሚኑን ለማግኘት ግን የተፈጥሯቸው ዙሪያቸው በወንድነት ስም የሚላኩ ድምጾችን ማስተዋል እንዲችሉ ማድረግ ነው የሚያስፈልገው አንድን ሰው ልጅን ለምሳሌ ሲወድቅ ዝም ማለት ትንሽ ቻሌንጅ መስጠት ምናምን እንደዚህ ተሳስቶም ከሆነ ከርስ አለ ማድረግ ስተቱን ሰምቶ ትክክሉን ሰውየው ማድረግ አባትየው ወይም ያን ስተት ብሎ የሚናገረው ሰውዬ ትክክሉን አድርጎ ማሳየት ምናምንና የሆነ አሪያ የስብና አሪያ ምሳሌ ሲኖረው ልጅ ሞር በጣም ፈጥኖ ያድጋል ያለበለዚያ የስብና አሪያው ባነሰ ቁጥር በተለይ የስብና ሲባል የጾታው ወንዶኖ ሴት ሆና ወንድ አይደለም ተመሳሳይ ጾታቸው ውስጥ ዲቫይን ነገር ሲያዩ የሆነ አይነት መለኮታዊ የሆነ ኃይል ሲያዩ ምሳሌ ያገኛሉና እንትን የሚያረጉትን ነገር በኢሚቴሽኑ ላይ ያረጉታል አሁን ቅድም እንዳልኩት ዮርዲ በኃይሉን የድሮን በኃይሉ ኢሚቴት ያረጋዋል እኔ ውስጥ ለጋሻዬ ሳረግ የነበርኩትኝን ሰውዬ አልካድኩትም እዚህ ጋር በጣም አሪፍ ነገር ልጨምርልሽ ለምሳሌ እቺ ዘሪቱን አነሳውባትና at same time ዘሪቱን ብቻ ሳይሆን ፕሮቴስታንቶች አጠቃላይ አንዱ ከትላንታቸው ስለሚፋቱ ስፔሻሊ ቤተሰቦቻቸው
ኦርቶዶክሶች የሆኑት ማለት ነው። እሺ ፕሮቴስታንት ስል ቤተሰቦቻቸው ኦርቶዶክስ ሆነው እነሱ ፕሮቴስታንት የሆኑት ነው። ከፕሮቴስታንት ፋሚሊ ከወጣ ኦርቶዶክስ እንድትሆን አይጠበቅብም። ያንን አልፈልግም። ባክግራውንድ አለ በቃ ራስ የምታውቀው ፕሮቴስታንት ሆነን ዛትስ ፋይን ማለት ሙስሊም ኦርቶዶክስ እንዲሆን ወይ ክርስቲያን እንዲሆን አልጠብቅበትም። ዛትስ ፋይን እሱ ራሱን የሚያውቀው ሰላት ሲያደርግ በቃ በዓላቶቹን የሚያውቀው ራሱን የሰራው እንደዛ። ፍቺ አያስፈልግም። ከህፃን አይደንቲቲያችሁ ፍቺ እንዳይኖር ነው የምለው። እኚህ ፕሮቴስታንት ሲሆኑ ከልጅ አይደንቲቲያቸው ጋር ፍቺ ይፈጽማል። አሁን እኮ ላመጣለሽ። ከዛ የሙሉጌታ በኃይሉ ነበር ከ30 ዓመት በፊት እሱ በኃይሉ አለ። እሱ በኃይሉን ዮርዲ ልጫወተው ሲል አለ እኔ ውስጥ አለ። ያን ሮል ይሰጠዋል። ከዛ እኔ አባቴ እንሆናል። ይሄ ነው ስቴፕ ነው። አሁን አባወራ ሆናል። ወንጌልም ስትመጣ ታያለሽ። ካልሲ የምታወልቀው ጫማ የምታወልቀው እሷ ሳልነግራት ነው ታያዩዋለሽ። ጋሼ ይሄንን ሲያስጠናን አላስታውስም። ይሄን አርጉ፣ ይሄን በሉኝ፣ እንደዚህ አርጉ ምናምን አላለን። እኛ ብቻ የሆነ ሮሉን አውቀነዋል። ከዛ በዓል አለ፣ ልብስ አለ፣ ምግብ አለ፣ ሙዚቃ አለ። ከዛ እሱን ይዘው ደካማው አሁን በቃ ይሄ ደካማ ነው ምናምን ብለው ሙሉ ለሙሉ ጥለውት ነው። ሲያዩትም አለ ማንደብቀው ነው። እሱ ሙሉ ለሙሉ ቆርጠው ሲሄዱ ዞር ሲሉ ምንም የእሱን ነው የሚያዩት ነገር። አዲስ የገቡበት ላይ ከውስጣቸው የሚቀሰቅስባቸው ነገር የለም። ውስጣቸው አለች እኮ ያቺ ከዛ የሚቀሰቅስባቸው ነገር የለም። ስለዚህ መሀል ላይ ነው በጣም የሚያስቸግሯቸው። አሁንም ይቅርታ የምናደዱ የሚያስቸግሯቸውም እኮ እነሱ ናቸው። ሄደው የተለወጡ ሰዎች ነው ዋናው። ልክ ነው። ከቤተሰብ አሁን ካልከው ማለት ነው ምግብ በደንብ አብራሪያት እስቲ ምን ማለት ነው? አሁን እነ በጋሻው እነ ትዝታው ናቸው የሚበጠብጡት። ጋሻዬን ስታገለግል ያለው ማንነት ውስጥ አለና አጋጣሚ ወርዲ አጋጣሚ ነው የመጣው። በጣም አገልጋይ ሆነ ነው ውስጤ አይቶ ነው ማለት ያኛው ከ30 ከዛ ሰመዲያውን በጋሻው ሄደ። ሌላም ኖርማል አማኙ ሄደ ከኦርቶዶክስ ወጥቶና ሙሉ ለሙሉ ጨለማ ናት ብለው ነው። ጨለማው ቤት ስለዚህ ምንና ሲሄዱ እዛ ዋናዎቹ ጋር ትክክለኛው ቦታ ላይ ሲገኙ እዛ አብሯቸው ላለ ሰው ሲያያቸው ምንም የሚቀሰቀስ ነገር የለም። ገባኝ። ለምን ባህሉ እዛ ከርስ ነው። እኔ ግሩን ሳጥን ካልሲዮን ትንስል ብለቅ ቢሆን ነው ብለህ ከርስ አድርገው ቢሆን ኖሮ የወርድ ሲመጣ መገልገልን በጣም አሪፍ ከዛ በቃ እንትን ይልቃል። አንስናዘሩ ይደብራል። መስማማትም አይኖርም። ተመልሰዋለሁ ወደ ልክ ነው። ስለዚህ እነሱ እዛ ሄደው እርስ በርስ ሄደው እነሱንም ነው እየበጠበጡ። ግን ይዘውት ሄደው በጣም ለምሳሌ እስካሁን አላቅም አሁን ያለበት ግን ተከስታ ብዙ ጊዜ ይሉታል ሲያወራ ስለ ኦርቶዶክስ የተወሰኑ አሉት። ግን በጣም ጥሩ ነገር ነው እና የሆኑ ጥሩ ነገሮች እንትን ይላልና እስካሁን ተወዳጅ ናቸው። የሚገርምሽ እኔ አሁን ኦርቶዶክስ መስላቸዋለሁ እንጂ እኔ እኮ ሪሊ ካልቸራል ክርስቲያን ነኝ። እኔ ካልቸራል ክርስቲያን ነኝ። እኔ አሁን ኦርቶዶክስ መስያቸዋለሁ። ፕሮቴስታንት ስተርብ እኔ ኦርቶዶክስም ላይ እኮ የሚተች ነገር ካገኘሁኝ እኮ ምህረት የለኝም። የዛሬ ዓመት የሚገርምሽ ይሄ ብርዱ ምክንያት አድርገው የአማራ እግዚአብሔር ውጭ እስኪያድር ብለው ስለ ታቦቱ ሰርቼ ድብልቅ ብለው እኔ መች ጉዳይ ሰጠኝ 2-3 ቪዲዮ ሰራሁላቸው እና እዛ ቤት የመሰለኝ እንደዚህ ነው። ሰዎች ምን ነበር የመሰላቸው 10ቱ ትእዛዝ ፊት ምን ሰግድ የምተቸው ነገር ካገኘው እኮ ተቻለ። ምን ኦርቶዶክስ ቤተክርስቲያን ውስጥ የእመቤታችን ምስል ተጋኗል የምል ሰው እኮ ብቸኛ ነኝ። ልክ አይደለም የምታወርጉበት። ዲቫውሪንግ ማዘር አይደለችም ማርያም ብዬ ግን 1 ወር ላይ ጨምርባታለሁ። ወርታች አይደለም ማረገው የባስከፍ እነሱ ያላዩ ዳውን የመጽሐፍ ጽሁፎችን ፌስቡክ ላይ ያነቡ ደስ ይለኛል። ስለ ማርያም ማንም ውስጥ የለችም። እንትን አርኪታይፕ ስለማድረግ ነው፣ ስለ ንቦናዊ ልክ ባይብል ለኔ አሁን ላይ አም ካልቸራል ክርስቲያን ባይብል ለኔ ሳይኮሎጂካል ቡክ ነው። ሞር ከሃይማኖታዊ መጽሐፍ
ሃይማኖታዊ መጽሐፍ አይደለም አላልኩም። ተመልከች ድሮ ሃይማኖታዊ መጽሐፍ ነው ብዬ ስሜ በቃ እንትን ብዬ ሁሉ ነገሬን በቃ ዲቪኒቲ እንዳለው አውቃለሁ። አሁን ግን ዲቪኒቲውን አይደለም እያሰስኩ ያለሁት ሳይኮሎጂካል ሚኒንጉን ነው። ለሙስሊሙም ለጴንጤውም ለኢአማኙም የሚሆኑ አርኪታይፖች አሉት። ይሄ የኦርቶዶክስ ቤተክርስቲያን ሃይማኖት መጽሐፍ አይደለም፣ አይጠበቅባችሁም። እና አርኪታይፖች ይወጣሉ፣ ከዛ ውስጥ ትራንሴንድ ይደረጋል። ከአባቴ ያንን ልጅ ከአባቴ ጋር ጠብ ስለሌለኝ አባቴን ያደረኩለትን ነገር 58 ደቂቃ ይቀራል ይልሻል። ታየው እየሞላ ነው። እና ስም ላለመጥራት ነው እኮ ትላንትና ሐሺሽ አግኝቶበት አባቱ ከዛ አምሽቶ እየገባ ቤቱ መቃሚያ ቤት እያረገበት እየሰረቀ አባትየው እየመታው ምናምን አልነበረም። አባትየው እንዳውም በራሱ ወይ ነው። አባትየው እንዳውም በጣም ቢስት ነው። ፐርሰናል የግል ህይወቱ ሲታይ ምንም ነገር በምህረት የሚያልፍ ሰው አይደለም። ለልጁ እንዲሆነው ልጅየው ግን ምን ይላል? አባቴ ሲቀጣኝ ኃይለኛ ነበርና ያ ህፃን ልጅ ሬዚስታንስ ፈጥሮ አሁን ትንሽ ነገር ያስቆጣኛል በሰዎች ዘንድ ምናምን ይላል። ምንድነው የምትዘበዝበው? እኔ ምንም ሳላረግ እኮ አንዳንዴ እኮ እላጣለሁ። ምንም ጥፋት ሳላጠፋ ምናምን ለድባቡ ሰሞኑን አልመታውም መሰለኝ ጠረባ ሊገጥም ይችላል። እና አይዛ እንኳን አልደረሰም ጋሼ። ግን የሆነ በጣም ትንንሽ ሲሊ ምክንያቶች ለዱላ ማያበቁ ነገሮች እንኳን ኖረው እንደ እኔ እኮ እንደ ጋደስ እኮ ነው እንደ ጎድ ነው እኮ ማየው እግዚአብሔር ምንድነው አባትን ማምለክ ብዬ እኮ ጽሁፍ ስጽፍ እኮ ታየዋለህ። እኔ እኮ ልክ አንቺ አየ እንደምትዩ ጋሼ ነበርኩ ምንም ይውደቅብኝ ጋሼ ያልኩም ይል እና ጀመር አፉን ሊከፍት ምናምን ይላሉና በዛ ልክ ክብር ምሳሌ ሳረርገው የነበርኩትኝ ሰውዬ አሁን ያንን ልጅ አልበደልኩትም። በኃይሉ አባቱን የሚያይበት መንገድ ጤናማ ስለነበረ ልክ አባት የሆነ ጊዜ ሰዓት ልክ እሱ የነበረው ሮል ከዛ ቤት መጫወት ይችላሉ ሌሎቹ። ኢቭን ያንን ብቻ እንዳይሆን መስለሽ የሚጫወቱት በተለያየ ቤቶች ውስጥ አባት ልጆቹን በሐሪፉ ያ የነበረበት ሞመንት በሙሉ አርኪታይፕ እየሆነ ይመጣል ወደ እነሱ ማለት ነው። የኔ አባትና ልጅ ብቻ አይደለም የሚደገመው። አባትና ልጅ በተሻለ መንገድ በዚች ዓለም ላይ የተከሰተው በሙሉ ለምን ከአይደንቲቲው ጋር ቁርባን የለኝም ከፓተርኑ ጋር እንጂ ከባህሉም ጋር አይደለም ከሙሉጌታም ጋር አይደለም ጉዳዩ። በዛ ቤት የታየውን ነገር መውደዴ ነው። ስለዚህ በዛ ቤት የታየውን ነገር ከወደድኩኝ በየትኛውም ቤት ውስጥ ያለ የተወደደ ነገር ግራቪቲ ይጨምራል። አዎ እንትን ይኖረዋል፣ ይስበዋል ማለት ነውና የተሻለ አርኪታይፕ ይገኛል። የተሻለ ከዛም ቤት የተሻለ ቅድምም ያለው እሱ ነው። ልክ ሮሉ እንዲኖራቸው በቤት ውስጥ ልጆች ሮል እንዲኖራቸው ከቻሉ ዶፓሚን ኤነርጂክ የሆነ በቤት ውስጥ የሚያረጉት ነገር ለምሳሌ ምግብ መስራት የሆነ ዶፓሚን የሚፈጥርበት ልጅ ሊኖር ይችላል። ዶፓሚን ለማግኘት ሲል ብልቱ ማለብ ያቆማል። ስለዚህ የሆነ ሮል ያስፈልገዋል። ያ ልጅ ቤት ውስጥ የነበረ ሮል ያልነበረም ሊሆን ይችላል፣ ግን አሁን ሮል ያስፈልገዋል። አዎ እና እንደዛ እያልን ብንጨርስ ስንት ደቂቃ ሄዶ ይሆን? እኔ እኮ ፈራሁት። በቃ እንደዛ ከሆነ ይበቃል። እና ለማንኛውም ጸልዩልኝ ፕሮማክስ እንዳገኝ አይ ሆፕ ብዙዎቻችሁን ረድቷል ብዬ አስባለሁ። ምናምን ከሚስት ጋር ስታወራ ደህና ታወራለህ ስላላችሁ መቼ ነው የምትገለጪው በአካል? አምለሰት ሙጬ ቴዲ አፍሮን የገለጠችበት መንገድ እያስደነገጠን ያለንበት ሁኔታ ነው ያለው ብሎ ያሬድ ሲያወራኝ ማለት ለቴዲ የነበረኝን ቦታ ሁላ አስነካችኝ እኮ። ደውሎልኝ አለ ፊቷ ቁጭ ብሎ እንትና አዶናይ ደውሎልኝ ምናምንና ከአዶናይ ጋር ቴዲ አፍሮ ሲያወራ አይመጣልኝም። ጸጋ ቢኖረው እኮ ችግር የለውም። የሆነ ሚውዚሺያን ቢሆን የሆነ ገጣሚ ቢሆን የሆነ ወይም በጣም ቪክቲም ቢሆን ወድቆ ቴዲ እኮ ችግር የለበትም። አይትሽ ከሆነ ሀገር ሆኖ እኮ ይደራደራል ከታሰረ ሰው ጋር ምናምን ብር ይልካል ምናምን ብዙ መልካም ነገሮች አሉት። ሀገራችን በሙዚቃም ይሁን በፐርሰናሊቲ የተገለጠችበት ትልቅ ቦታ ነው ቴዲ። እቺ ሴትዮ አዝረከረከችው መታ እንጂ አዝረከረከችው አይገልጸው። ሜዳ ለሜዳ ታሳስመዋለች። የሆነ ማያ ስቱዲዮ ብላ የሆነ አንድ ቅርሃቅምቦ ነገር ሰብስባ ከቴዲ አቅም አንጻር ያ ስቱዲዮ ዩኒቨርሳል ፒክቸርን በ10 ዓመት ይሆናል ተላ ዩኒቨርሳል ፒክቸር በዩቲዩብ አላየችም ማለት በዩቲዩብ ብታየው ድሬዳዋን ነው የሚያክለው። አሜት ምናምን ነገር ራሷ ብቻ ነው የቴዲ ሚስት ብቻ አርገን ስላሰ
እንዴ አንቺም እኮ በራስሽ ራስሽን የቻልሽ ሰው ነበርሽ እኮ የኔ ሚስት ስትሆኚ እኮ ራሷ የሰራችው የራሷ እንትን ነበር ተዋናይናት ሞዴል ናት ምናምን በትምህርት እኮ እሺ የቴዲ ሚስት ስለሆነች የራሷን ሮም መተው የለባትም እኮ ታዲያ ይኸውልሽ ሞዴሊንጉ ተዋናይነቱ በቴዲ ዴብዝ መሆን ነው እኮ የሚችለው አሁን አንቺ እኮ ከኔ ጋር ስትሆኚ እንትን ፓተርን እኮ ነው የምሰጥሽ ማያ መስታወት መልከቻ ነገር ነው ከዛ ስራ ላድርግ ብትይ ለስራ ብትይ በዛ አይነት አያለሽ አትሊስት እንግዳ ላመጣ ነው ስትይ እሱ አለ እሱ ደግሞ ምናወጣው ካለ እነዚህ የሚሉ ሰዎች ምናወጣው ሊያወጡት የማይገባቸው ነገር ምንድነው ቴዲ በጣም በቃ ማለት በእሷ ስታንዳርድ አይደለም እኮ እሺ ስለዚህ ቤት ውስጥ ወደ አንተ ነኝ ቤት ውስጥ እሱ ከሆነ ቤት ውስጥም ሳይሆን እንደ ሀገር እሱ ስለሆነ ከፍ ብሎ ያለው እሱን በሱ ልክ ነው መሄድ ያለባት እኮ የራሷ ሮስ ስላላት ምናምን ሁሉ ሊፈቀድላት አይደለም ለምን ትናገሯታላችሁ ራሷም እኮ ራሷን ችላ ስለሆነ ምናምን አይደለም አንዴ ሰውየውንም እየነካችሁ ነው አብራት ያለው ሰው ያ ሰው እንትን ነው እንደምሰሶ ባለው እኮ ያለውን ይሄን ማድረግ እሱ ጋር ምን ይፈጥራል ስለፈጠረብን ነው ምንናወራው ለሐሜት እኮ አይደለም አዎ በጣም እንወደው እንደማታ ድቤ ሰርቶ አይደለም አዎ ትበልጡኛላችሁ በጣም እንወደው ሰውዬ ሳችን ቅሬታ ፈጠረ አዎ ይሄ እንዳይፈጥርብን አታድርግ ነው እንጂ እሱ ሰው አይደለም አይ እንትን ነው የሱን ነገር ተስራ እኮ አይደለም ግን ሴት ልጅ ሞር የባሏን ስራዎች እንደዚህ አሁን አንቺ ከኋላ ሆነሽ እንደምታጋፍሪው ማጋፈር ብትችል ምናምን የራሱ አይደንቲቲ እኮ የሚኖራት ጊዜ ይመጣል ግን ለጊዜው ስታገባ ባሏ ጌታዋል ራስ ነው ከዛ እሱን በማገልገል ውስጥ ትለማመዳለች ማገልገልን አዎ እኮ እንዴት ማለት ለምሳሌ እሱ ኖርማል ቢሆን ኖርማል ሰው ሆኖ ቢሆን እኮ አዎ አዎ ልክ ነው የሀገር ሰው ነው ያዘችውና ያንን ሰው የሚመጥን አይነት መገለጥ ቢኖራት ምናምንና ሙዝዝ ትላለች ምናምን አቅርባ ምናምን ብቻ ታዩ እሱን ግን ነጥቡ ምንድነው ያን አይነት ጊዜ ይመጣል አሁን የጆርዳን ፒተርሰን ሚስት ነው የምቀናባት ታሚ ፒተርሰን አይደል የፋሚሊውን ስም ወስዳ ነው ፒተርሰን የተባለችው እና እንጂ ታሚ እሷ ከሱ ጋር ቁጭ ብላ ዲሲፕሊን ነው የተሻለ ስትጠይቀው ምናምን ያለው የመጨረሻ የምታምር ኩዊን የሆነች ሴትና እንደዛ ነው ሚስት ሮሏ ነው ለማንኛውም ቻው ላይክ ሰብስክራይብ ሼር ኮሜንት ምናምን አድርጉ